በጋሞ ዞን ከተከሰተው የመሬት መንሸራተት ጋር ተያይዞ በከባድ ሁኔታ የተጎዳው የጋጮ ባባ ወረዳ ነው። እንግዲህ እዚህ ወረዳ ላይ የሰብአዊና ዕለታዊ ድጋፎችን ለማድረስ አስቸጋሪ መልክዓ ምድር ነው ያለው። እኛም እንደምትመለከቱት በሞተር ሳይክሎች እየተጓዝን እንገኛለን። እንግዲህ የድጋፍ እህሎችን በዚህ መንገድ ወደ ተጎጂዎች ለማድረስ ጥረት እየተደረገ ነው። ከዚህም በተጨማሪ የቤት እንስሳትን በመጠቀም ወደ ተጎጂዎች ወዳሉበት መጠለያ ቦታ ለማድረስ እየተሞከረ ይገኛል። እኛም ወደዛ ያለውን ሁኔታ እየተጓዝን እንመለከታለን። አብራችሁን ቆዩ። ረፋር ላይ ከአርባ ምንጭ ከተማ ተነስተን እንግዲህ የተለያዩ ኪሎሜትሮችን አቋርጠን ከ2 ሰዓት በላይ የመኪና ጉዞ ካደረግን በኋላ በሞተር ደግሞ ከ1 ሰዓት በላይ ተጉዘን እንግዲህ አሁን የምንገኝበት ቦታ ተጎጂዎች የተጠለሉበት ቦታ ነው። በዚህ ቦታ ድጋፍ እየተደረገላቸው የሚገኙ በርካታ ዜጎች አሉ። እነዚህ ዜጎች መመላው ኢትዮጵያ ያሉ ከጫፍ ጫፍ የተነቃነቁ ዜጎች ያመጡላቸው ድጋፍ እነዚህ ዜጎች ጋር እንዴት እየደረሰ ነው የሚለውን ለማየት ነው የተገኘ ነው። እንግዲህ ተዘዋውረን ያናገርናቸው ተጎጂዎችም ድጋፉ በተገቢው መንገድ እየደረሰላቸው እንደሆነ ነግረውናል። ያው እሳቸው እንደሚሉት እዚህ ቦታ እኔ ልመጣ የቻልኩት በቀን አንድ በተከሰተው ናዳ ጉዳት ተጎድቼን ወደዚህ አካባቢ የመጣሁት። ወደዚህ አካባቢ ሲመጣም እግሬ ላይ ከባድ ጉዳት ደርሶ መራመድ አቅቶኝ ሰዎች በቃረዛ ነበር እኔን ተሸክሞ ያመጡት። በቃረዛ እኔን እዚህ ተሸክሞ ካመጡ በኋላ ለኔ ጥሩ እንክብካቤና ጥሩ ሕክምና ነው የተደረገልኝ። ጥሩ ሕክምና ለኔ ተደርጎልኛል። ከዚህ የተነሳ ወደ ኋላ መሄድ እኔ ስለማልችል እግሬ ስለማይራመድ እዚህ ቆይተሽ እዚህ ሕክምናውን ትጨርሻለሽ በሚል የጤናው የሚመሩ አካላት እዚህ ቦታ ላይ ስላስተኙኝ አሁን እዚህ ተኝቼ ሕክምና አገልግሎት ያገኘው ነው የሚሉት። የደረሰብኝ ጉዳት እግሬ ላይ ድንገት ያው ቀን ሆኖ ያው ድንጋይ ስለመታኝ ያው እዚህ ህግ መንግስት አገልግሎት ይሰጣል የሚለውን ሰምቼ ያው እዚህ መጥቻለሁ። አሁን ጥሩ አገልግሎት እየሰጠኝ ነው። መንግስት እግዚአብሔር ይስጠው ሜዳ ላይ አልጣለንም። በማይመቸው መንገድ በገራገንዱ አይደለም ታክሲ አይደለም ሞተር ለመሻገር ለሰው ያስፈራለኛ ሀገር መሻገሪያ በሚያስፈራው መንገድ የተለያየ አይነት ቁስ አምጥቶ ይረዳል ነው። በአደጋው እናቴ እግሯ ተቆርጣለች። ወንድሜ 2 እግሮቹ ስብራ ደርሷል። እንደ ግማሹን እግር እንድት ተቆርጧል። ነፍሰ ጥሩ የወንድሜ ባለቤት ገብታ ተቆፍራ ነው የወጣችው እና አደጋው ምን ብዬ መግለጽ እንደምችል ብቻ በጣም ነው የሚከብደው። የጤና ባለሙያዎችም ለአራት ተከታታይ ቀናት እዚህ ቦታ ላይ እንደነበሩና ይሄን ህብረተሰብ ያገለገሉ መሆናቸውን አይተናል። እኛ ዛሬ 4ኛ ቀናችን ነው። ከጤና ጥበቃ ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በኩል በኤመርጀንሲ ሜዲካል ቲም ሆነን የመጣ ነው። እዚህ መጀመሪያ ስንገባ በቃ ግማሹን በእግር ግማሹን በሞተር ነው የመጣ ነው። በጣም ሪስክ ኤሪያ ነው። ያው ኦልሞስት ሳክሪፋይስ ተከፍሎበታል። ያው የመጣንበት አላማ ያ ስለነበረ እንደዚያውም አቅርቦት ማምጣት በጣም ከባድ ነበር። ስለዚህ ምንድነው የሆነው እኛ መጀመሪያ ስንመጣ ራሱ ይዘን የመጣነው ነገር ነበር። የተወሰነ ከኤኤምቲ ኤመርጀንሲ ሜዲካል ቲም የራሱ የሆኑ እቃዎች ነበሩት። ከኋላም ቢሆን እቃዎች በፈረስ እየተጫኑ በሞተር በፈረስ እየተጫኑ የደረሱበት ሁኔታ አለ። አሁንም በዛ መንገድ አገልግሎቱን እየሰጠን ያለ ነው። ጉዳቱ ከደረሰ በኋላ ከናዳው ጋር ተያይዞ አብረው ናዳ ውስጥ የተገኙ ሰዎች አሉ። ከናዳው ጋር ተያይዞ ደግሞ የተለያዩ አደጋዎች መውደቅ፣ አስክሬን በማውጣት ሂደት ላይ ነበረ። በተለያዩ ድንጋዮች የመመታት የመወጋት ናዳውም ከተከሰተ ሁለተኛው ናዳው ሲከሰት ብዙ ያለቀበት ጊዜ ላይ የተለያዩ የማህበረሰብ እንቅስቃሴዎችን በሚያደርጉ ሰዓት የተጎዱ ሰዎች ነበሩ በቦታውና ስቲል አደጋው ቦታ ላይ መንገዶች አልነበሩ። የመንገድ አክሰስ ስላልነበረ ያንን አክሰስ በመፍጠር ህመምተኞች እዚሁ ቦታው ላይ በመምጣት ሕክምና እርዳታ እንዲያገኙ እያደረግን ያለነው። በተለያዩ ዘዴዎችን ተጠቅመው
እስከዚህ ቦታ በመድረስ የሕክምናው ቲም አገልግሎት እየሰጠ ነው። መነሻቸውን ከሚኒስትሪ ኦፍ ሄልዝ ያደረጉ አካላት አሉ። ከደቡብ ኢትዮጵያ ክልላዊ ጤና ቢሮ የመጡ አካላት አሉ። ከዞን ጤና መምሪያ፣ ከወረዳ ጤና ጥበቃ ጽሕፈት ቤት እንዲሁም በወረዳው ስር ከሚገኘው ከአራቱ ጤና አጠባበቅ ጣቢያ እዚህ በመገኘት ለህብረተሰቡ አገልግሎት የሰጡ ያሉ አካላት አሉ።